ወይ መምህር ዶክተር እንዴት ነሽ? እንዴት ነህ? ደህና ነህ መምህር? አለሁ ዶክተር። ትንሽ አንድ ጥያቄ ልጠይቅሽ ብዬ ነበር ካሜራ ፊት ነበር። ምንም ችግር የለውም። ሁለት ጥያቄ ነው። አንደኛ ይሄ ሾተል የሚባለውን ጉዳይ ትሪት ያደርጉታልና ባልየው ያስፈልጋል ትሪት ለማድረግ ግዴታ? እሷ ናት አይደል? የእሷ ኔጌቲቭ ቢሆን ችግር የለውም። የእሷ ስለሆነ ባልየው ትሪትመንት አያስፈልገውም። እሷ ናት ሜዲኬሽን የምትወስደው መድኃኒት እርጉዝ እያለችና ከወለደች በኋላ የልጁ ደም ግሩፕ ቼክ ተደርጎ አይነት ቼክ ተደርጎ ከተለያየ ብቻ እሱ ኔጌቲቭ ከሆነስ? እሱ ኔጌቲቭ ከሆነ አያስፈልግም። ወደ እሷ የሚተላለፍ ነገር የለም ማለት ነው። ኦኬ እሺ። ሌላው ደግሞ በሰባት ወራቸው የሚወለዱ ልጆች አስተዳደግ ላይ ካደጉ በኋላ የባህሪ ለውጥ አላቸው ወይም ደግሞ የሚባለው ነገር እንዴት ነው እስቲ? ምን የሚባለው ዶክተር? በሰባት ወር የሚወለዱ እሺ። ሰባት ወር ላይ አንዳንድ ጊዜ ይወለዳሉ አይደለም? በሰባት ወር ላይ እና ማቆያ ላይ ነው የምታደርጓቸው? አዎ ዲፔንድ ግዴታ አይደለም። አንዳንዶቹ ምርመራ ይደረግላቸውና ህጻናት ማቆያ ክፍል ይገቡና እንትን ይደረጋሉ። ማቆያ ክፍል ገብተው ምናምን ይታዩና ምርመራዎች ተደርገው ጤነኛ ከሆኑ ላይቆዩም ይችላሉ። ግን አብዛኛውን ጊዜ መተንፈስ አይችሉም። ብዙ ነገሮቻቸው ኤሌክትሮላይት የሚባል ነገር አለና እሱ ነገር ስለሚዛባ ለሱ ሲባል አልጋ ይዛሉና ብዙ ጊዜ ሳምባቸው ጠንካራ ስላልሆነ ከሱ ጋር ለአተነፋፈስ እገዛ ይደረግላቸዋል። ከሰባት ወር በኋላ 8 ወር ላይ የሚወልዱ ልጆች አሉ። 8ም ሆነ 9ም ይኖራል። 9 ራሱ ተብሎ 36 ሳምንት የተወለደና 37 ሳምንት የተወለደ በሳምንት ስለሆነ እኛ እንትን የምንለው 36 እና 37 የተወለደ ራሱ አንድ አይደለም። ሪስኩ ራሱ ያተነፋፈስ ችግር የማምጣት ሪስኩ የሳምንታቱ በቀነሱ ቁጥር በተለይ ከ37 ሳምንት በታች ሲሆን ሪስኩ ይጨምራል። ስለዚህ አሪፍ የሚባለው 39 ሳምንት ነው። ከ37 በኋላ ብዙ ጊዜ ነው 37 38 39ን ብናወዳድር 37 እና 38 ሪስክ አላቸው የሳምባ ማለት ነው። የሳምባ አለመጠንከር አተነፋፈስ ላይ ብዙ ችግሮች አሉ። በሰባት ወር በመወለድ በጣም ብዙ ሪስኮች አሉ። በርግጥ የሚመጡ ይሄ ብቻ ታተነፋፈስ ብቻ ነው፣ ሌሎች ችግሮችም አሉ። ግን ብዙ ጊዜ አልጋ እንዲይዙ የሚያደርገው ኢንፌክሽን ምን ይመጣው ከዛ ተያይዞ ስለሆነ ነው። ኦኬ። ስለዚህ ግን ምክንያቱ ምንድነው? በሰባት ወር እንዲወለዱ የሚያደርጋቸው ምንድነው? የሚያፈጥነው አይጠነክርም። የሚወለዱበት ሪዝን አንዳንዴ ሽርቷ ቀድሞ መፍሰስ ሊሆን ይችላል። እናትየው ጋር ያለባት ሌላ እንደ ስኳር እንደ ግፊት ሲሆን በግዳው ይወለድ ይባላል። ሰባት ወር ላይ እናትየው እንዳትሞት ተብሎ ማለት ነው። ሰባት ወር ላይ ግፊት በተለይ ብዙ ጊዜ ግፊት የልብ ህመም ካለ የሳምባ ችግር ካለባት አንዳንዴ ደግሞ ጽንሱ ውስጥ እያለ ኢንፌክሽን ይፈጥራል። ይሄ ፍሉድ አለ አይደል? አምኔቲክ ፍሉድ የሚባል አለ ፈሳሽ እሱ ኢንፌክሽን ሲኖረው እሱም ኢንፌክሽን ሲኖረው ቀድሞ እንዲወለድ ይደረጋል። አንዳንዴ እንግዲህ ልጅ ቀድሞ ሊናቀቅ ይችላል። አንዳንዴ ደግሞ የማህፀን በር አለ። ማህፀን በር የሚያቅፈው እሱ አንዳንዴ ይላላና በራሱ ዝም ብሎ ይወርዳል። በተለይ ብዙ ጊዜ ከአምስት ወር ምናምን በኋላ ዝም ብሎ የሚወርድባቸው ሴቶች አሉ። እሱ ይላላና ዝም ብሎ የማይሰማቸውን ትንሽ ደም ይወጣል፣ ከዛ ልጁ ይወጣል ማለት ነው። እና የተለያዩ አሉ። ይሄ የእንቅርት የሆርሞኖች መዛባት ምናምን ቀድሞ ምጥ የሚያመጡ ነገሮች ናቸው። እነሱ እንትን ይላሉ። ስለዚህ ይሄ ሾተል የሚባለው እናንተ አሪች ፋክተር የምትሉት በአጠቃላይ በየትኛው ወር ላይ ነው የሚመጣው በብዛት? እሱ አሁን ይልቅ ምን መሰለህ፣ አሁን ሾተል ማለት ሰው ሲፈጠር ኤቢኦ እና ኤቢ እና ኦ የሚባሉ የደም ግሩፖች አሉ። ከዛ እነሱ ደግሞ ፋክተራቸው ፕላስ ሊሆን ይችላል ማይነስ ሊሆን ይችላል። ስንፈጠር ጀምሮ እሱን ይዘነው እንወለዳለን። ከዛ ችግር የሚሆነው እናትየው ኔጌቲቭ ሆና አሁን የፈለገው ብለድ ግሩፕ ሆና ኔጌቲቭ ሆና ከዛ ባልየው ፖዚቲቭ ሆኖ ከተጋቡ የእሷ ሰውነት ይሄን ፖዚቲቭ አያውቀውም። ጽንሱ ከሁለቱም አይደለም የሚሰራው አያውቀውም። ሰውነቷ አያውቀውም። ይሄ ፖዚቲቭ የሚባለው ነገር አያውቀውም ሰውነቷ። ስለዚህ ምንድነው ብሎ የሚያስበው ጠላት መጥቶብኛል፣ ስለዚህ ለዛ ጠላት የሚሆን መከላከያ ላዘጋጅ ብሎ በውስጡ የሚያመርተው ነገር ይኖራል። ልክ እርግዝና ላይ መጀመሪያ ልጅ በሰላም ይወለዳል። ለሁለተኛው ግን እንደ ጦር መሳሪያ ነው አዘጋጅቶ የሚጠብቀው። መቼ ነው የሚፈጠረው? ከእናትየው ወደ ልጁ ደም ከፈሰሰ ከልጁ ወደ እናትየው ከልጁ ወደ እናትየው። ለምን ልጁ ነው ለእናትየው የሚያስተላልፍላት እኮ ከአባትየው የወሰደውን ፖዚቲቭ ነገር ለእናትየው እንደመበከል በለው እየበከላት ነው። እየነከራጠላት መጣብሽ ከዛ ስለዚህ ለኔ ክፍት አዘጋጅ ታጠብቃለች። ግን በጣም ሬር ነው 2% ምናምን ነው። በጣም ሬር ነው እኮ ብዙ ጊዜ አይከሰትም። እና በወሊድ ሰዓት እና ደግሞ ይሄ መከላከያው ማለት አንታይድ የሚባል ትንሽ ውድ ነው። እሱ ነገር ሳይሰጣቸው ሲቀር ነው እንትን የሚኖረው
የአርኤች ፋክተር ተብሎ ለሚወለዱ ልጆች እንዳለ ያዘጋጀ የሚወለዱትን ከእንግዲህ በኋላ የሚወለዱት እንዳለ እያጠቃ እየተከታተለ የሚያጠቃው ግን መቼ ነው ምን ያለ ልጅ ሲጸነስ ነው ልጁም ልክ ሲወለድ እንደኛ መብት አለው ፖዚቲቭ ኔጌቲቭ ኬሪ ማድረግ መብት አለው ለምሳሌ እናትየውን ኔጌቲቭ ወስዶ ኔጌቲቭ ከሆነ ለእናትየው የሚዘጋጅ ነገር የለም ለምን ጠላት አንድ አዲስ ነው ልክ ሲረገዝ ነው የሚመረተው ስለዚህ ኔጌቲቭ ነው ተመሳሳይ ነው ጠላት የለም ሶ ፖዚቲቭ ነገር አታጥል ለዛ ለጠላቱ መከላከያ ነገር አታዘጋጅም ማለት ነው ስለዚህ የምታዘጋጀው ነገር ነው ችግር የሚፈጥረው ማለት ነው እሱ ደግሞ የሚያቀበላት ልጁ ራሱ ነው ከአባትየው ወስዶ ማለት ነው ግን በጣም እንደሱ ሾተል እኮ በመንፈሱ እንጂ አብሬር ነው ኛ ራሱ በጣም ይሄ ህክምና ይደረግለታልና በጣም ተሰብስበን ምናምን ነው የምናየው እንዲህ ሁሉ የሚገኝ ነገር አይደለም ይሄኛው ሾተል ምንድነው ስትነግራቸው ለፔሸንቶቹ ሾተል ሊኖር ስለሚችል ይሄን መድኃኒቱ ሰጪ ይሄን መድኃኒት ካልወሰድሽ የሚቀጥሉ ልጆች መውለዳችን ለልጁ አንድ እሺ ወይ ዶክተር ይመጣል መሳሳት ነው አሁን እኔም ለወጣ ነው ከተከታችን ታገሱኝ ካልሆነ ዶክተር ይመጣል ጠብቁ እና ብዙ ኮመን አይደለም ኦኬ ስለዚህ ከስንት አንዴ ነው የሚመጣው ስለዚህ ሾተል ብለን የምንነግራቸው ለምንድነው ያንቺ ምን ይያላት ነው ኔጌቲቭ ነሽ እሱ ፖዚቲቭ ከሆነ ችግር የለው ፖዚቲቭ ከሆነ ችግር ነው ግን ዘሪቨርስ ሲሆን እሷ ፖዚቲቭ ሆና ባልየው ኔጌቲቭ ሲሆን ምንም የሚመጣ ነገር የለም ገብቷል ኦሬዲ ሰው መሳሪያ አላታ ልጁ ደግሞ የሚያቀብላት ነገር የለም አይዘር የሷን ወስደን ወይ ደግሞ ያባትየው ኔጌቲቭ ነው ጠላት አይደለም ኔጌቲቭ ነገር ስለሆነ ምንም የሚያቀብለው ነገር የለም ምልክቶቹ ምንድናቸው ተረዳሁት ምልክቶቹ ሲመጡ አሁን እሷ እንደዚህ ሊከላከል ሲል ጽንሱ ሊጫ ምንም ምልክት የላትም እሷ በደሟ ነው አሁን ልክ እርግዝና ላይ ክትትል ሲደረግ የሚሰሩ ደምና ሽንት ምርመራዎች አሉ በደም ነው የምናውቀው በቃ ልክ ቀድመን እናውቃለን ከዛ የመጀመሪያ እርግዝና ከሆነ እንዳልኩ ብዙም ሪስክ አይደለም ልክ እንትን እንዳለች ልክ 7 ወር ላይ መድኃኒት እንሰጣታለን 34 ሳምንትና ሲወልዱ ስለዚህ 34 ሳምንት ማለት አይ ቲንክ 8 ወር ከ15 ቀን ማለት መሰለኝ እና ልክ የዛ ሰዓት እንሰጣቸዋለን ልጁ ግን አፌክትድ ሲሆን ኦልሬዲ መከላከያም ተሰጥቶት አንዳንዴ ወይ በተለያየ ምክንያት ግን ሴትዮዋ ግን ሴንሲታይዝድ ከሆነች ኔጌቲቭ ነገር አለ ፖዚቲቭ ነገር መጥቷል መሳሪያ አዘጋጂ ተብላ መሳሪያ እያዘጋጀች ከሆነ ግን ችግሮች የምናይበት አንዳንዴ ልጁ ላይ ምን ይፈጠራ መስል በአልትራሳውንድ ምን ያለ ያባበጠ ልጅ ጭንቅላቱ ላይ ሳምባው ላይ ሆዱ ላይ ያባበጠ ልጅ ለምን ያብጣል ሴሎቹ ነው የሚገዳደሉት እርስ በርስ ማለት ነው የእናትየው ሴል የልጁን ሴል ስለሚገለው ደማነት ይኖራል ደማነት ደግሞ በጣም ሲቪር ሲሆን አይተከሆነ ያባብጣሉ ለኩላሊት በሽተኛ ደማነት ያለበት ሰው ጉበት ልብ በሽተኛ ያባብጣሉ ለምን ሴሉ ስለማያዝ ፍሉዱ ስለሚበዛ ያው ባጭሩ ላንተ እንዲያው አድርጊላስረዳና ማለት ነው ስለዚህ ምንድነው ደማነት ስላለ ልብ ያለ መጠን ያንን ደማነትን ኦቨርካም ለማድረግ ስለምትመጣ ፌል ታረጋለች ሆነታ ስለዚህ ሁሉም ቦታ ያባብጣል ብዙ ህክምና ቢደረግለትም በእኛ ሀገር ሴታ ብዙም አይደለም ሰክሰሱ እኔ ራሴ የቅርብ ዘመድ እንደዚህ እንትን ብሎብኛልና ብዙም አይደለም የአርሊ ከታወቀ ምንድነው የሚደረገው ህክምና ደም ነው የሚሰጠው ልጁ ማህፀን ውስጥ እናትየው ጽንስ ውስጥ እያለ እናትየው ማህፀን ውስጥ እያለ በእምብርቷ በኩል ለልጁ ለጽንሱ ደም እንሰጠዋለን ኔጌቲቭ የሆነ ደም የተገደሉትን የሚተካ ማለት ነው የሚተካ እና ያኛውን ወሻውት እያደረገ የሚያወጣ ማለት ነው በጣም ይገርማል በባህሉስ የመንፈሱ ሾተል ይበልጣል ብዙም አይደለም ጎበዝ አንቺ የገባሽ ስለሆንሽ ነው አንቺ ጋር ደወልኩት ዶክተርዬ ችግር የለውም መመር ግን አሁን በባህላዊ መንገድስ ህክምና ባይኖር ኖሮ በምን ትሪት ያደርጉት ነበረ በፊት ምንም አይደረግም በህክምናማ ያው ሰው በየጠንቋይ ቤቱም ይሄዳል ጸበልም ይሄዳል ያም የገባው ጸበል ይሄዳል ያልገባው በየጠንቋይ ቤቱም ባህላዊ ተብሎ የሚጠጣል ያው ጽንስ ሲያስወርዳቸው እኮ ማህፀን ላይ የሚደራረግ የሚቀባባ ነገር ይሰጧቸዋል የሚዋጥ የሚጠጣ ምናምን ነገር ይሰጧቸዋል እና ዝም ብለው እዚህ ጋር እየባከኑ ነው እንትን የሚሉትና ባይታወቅ ያው ምን መታወቁ እኮ ነው አሁን እንደውም ችግሩን ያመጣው እኮ መታወቁ ነው አንዳንዴ መታወቁ ነው ችግር ያመጣው በርግጥ አሁን እኮ የኛ እናቶች 8-9 ሲወልዱ አልትራሳውንድ አልነበረም እኔ አሁን ደጋፊውኛ አይደለም የሞቱም እናቶች ስላሉ አፈጣጠር ችግር ያለባቸው በጣም በየመንገዱ ምስኪኖች ስላሉ አልትራሳውንድ ሳይታዩ የተወለዱ ግን ምንድነው እነሱ እግዚአብሔር ላይ በጣም ትልቅ ተስፋ ነበራቸው ገብቷል አይደለ ስለዚህ ምንም ሳይታዩ 9 ወር ሙሉ ይወልዳሉ ጤነኛ ልጅ እምነታችን ያዛኔ ጠንካራ ነበር አሁን ግን ማንንም ሴት ብትማርም ባትማርም ዘፈርስቲንግ የምታረገው ክትትል መጀመር አልትራሳውንድ ምርመራ ማድረግ ነው ገብቷል አይደል ስለዚህ ግንኙነት ካደረገች ለእርግዝና ብላ ግንኙነት ካደረገች በኋላ ከምን ጊዜ በኋላ ክትትል ማድረግ ያለባት እንዳይወርድ
3 እንዳይወርድ ሾተል እኮ ለማውረድ ሾተል እንዳልኩ በቃ ይሄን ነገር ነው የምናየው እንጂ ይሄ ልጁ ሲሞት ሞቶ ከ4 ወር ምናምን አካባቢ ነው አሁን ይሄ ብዙ ጊዜ እንትን የምናየው የአልትራሳውንድ ፊቸሩን የምናየው ምልክቱን የምናየው አልትራሳውንድ ምልክቱን የምናየው ይሄ 4 ጽንስ አሁን እጅ እግር ምናምን እስከ 12 ሳምንት እስከ 3 ሳምንት እስከ 3 ወር ወይም 12 ሳምንት ድረስ እጅ እግር ኤቭሪቲንግ ተሰርቶ ያልቃል ባይዛቤ ሁሉ ነገር ተሰርቶ ያልቃል ከዛ እያደጉ ነው የሚመጡት ውስጥ ስለዚህ ልክ 4 ወር ላይ ምናምን በደንብ የሰው ቅርጽ ይዞ ምናምን በደንብ ይታያል እና የዛኔ ሰዓት ነው ጭንቅላቷ በጠለ ማለት ጭንቅላት ማየት አለበት አይደል ከ3 ወር በኋላ ነው እነዚህ ነገሮች የሚታዩት ግን ከዛ በፊት በደንብ ይታወቃል ኔጌቲቭ ከሆነች ኢሚዲየትሊ የሚላክላት ምርመራ አለ ሴንሲታይዝድ ሆናለች ወይ መሳሪያ አዘጋጅታለች አላዘጋጀች የሚለው ቼክ ይደረጋል ገባ ካዘጋጀች እኛ ሁላ አይደለንም ከኛ በላይ አሉ ሰብ ስፔሻሊስቶች አሉ እነሱ ፎሎ ያደርጉታል የጭንቅላቱ ጋር የደም ዝውውር እንዴት ነው ምናምን ተብሎ የሚሰሩ ምርመራዎች አሉ በደንብ ይከታተሏቸዋል ከዛ ደም በሚያሰልሳ ደም ይሰጣል ማለት ነው ፎሎ ስላደረከው የምታቆመው ነገር አይደለም አንዳንዴ ግን ምንድነው እንደዚህ ሳያባብጥ ልጁ ደም ትሰጣለህ ነው ደም ሰጥተው ሊተርፍ ይችላል በጣም ይገርማል ነገር ለመሰለህ አንዳንዴ ሰው ሴንሲታይዝድ እንኳን ብትሆን ላይ አዘጋጅታለች እንበል ግን ልጁ ኔጌቲቭ ነው ይላል የሷን ወስዶ ሊሆን ይችላል ጤነኛ ልጅ ይወለዳል ለምን ኔጌቲቭ ነው እሱ እኛው እሱን ከልጁ ወስደን የምንሰራበት ደም እናረጋግጥበት እኛ ሀገር ላይ የለም ገና ስለሆነ እንጂ ውጪ ይሰራል ሌላ ቦታ ይሰራል ይታወቃል የደም አይነቱ ታውቆ ምናምን ነው ህክምና ራሱ የሚጀመረው ክትትል ምናምን ዝም ብላት ልካት መጀመሪያ የልጁ ደም ግሩፕ እንደዛ ተብሎ ተወስዶ ይሰራል እነሱ ጋር ቀጥታ እኛ ጋር ያደግን ስለሆነ ገና እሱ ምርመራ የለም በአልትራሳውንድ ነው በደም ፎሎ የሚያደርጓቸው እኛ ብቻ ሳይሆን ከፍ ያሉ ሐኪሞች አሉ ሰብ ስፔሻሊስት የሚባሉ ማለት ነው ከስፔሻሊስትም በላይ ሰብ ማለት ነው ስለዚህ 6 ወር ላይ ገጠመኝ ላይ ያለችው ልጅ አሁን 6 ወር ላይ ምናምን ስትደርስ እንደዚህ አይነት ችግር አለብሽ ተባለች እና ኦሬዲ ታሪኩ ያለፈ ነው ግን እኔ አሁን አንቺ ጋር የደወልኩት ምንም ሰው ግንዛቤ እንዲያገኝ ነው በምን ወር ላይ ነው ይሄ ነገር የሚያጋጥማቸው ኦሬዲ ያወቀችው 6 ወር አልቃ 7ኛው ላይ ስትደርስ ነው በጣም ከባድ ህመም ያጋጠማት የ7 ልጅ እንዲወለድ ምክንያት የሆነው ከተወለደ በኋላ ኦሬዲ ልጁ ሞቷል ኦብቪስሊ ሞታል እንዳልኩ ነው እኛ ሀገር ላይ ብዙም አይደለም አጥጋቢ አይደለም እንትኑ ብዙ ነገሮች ይጎሉናልና ይሞታል ብዙ ጊዜ መተው እና እንዳልኩ የሚታወቀው ቀደም ብሎ ነው የመጀመሪያ 3 ወር ላይ መታወቅ ይችላል የደም አይነቷን ሲሰሩላት መቼም እርግጠኛ ነኝ የመጀመሪያ ልጅ አይሆንም ሁለተኛ ሶስተኛ ልጅ ወይ ደግሞ ውርጃዎች ይኖራታል ወይ ከማህፀን ውጪ ምናምን ይኖራታል ሴትዮ ዝም ብሎ አይደለም ሴንሲታይዝድ የምትሆነው እንዳልኩ የመጀመሪያ ልጅ ሁለተኛ ሶስተኛ ልጅ ላይ ኦር አቦርሽን ኖራት ምናምን ወይ ሳታውቀው ወርዳትን ሊሆን ይችላል አንዳንዴ እንደ ፔሪድ ሆኖ 3 ቀን 4 ቀን አለፈኝ ብለን አርግዘን ሊሆን ይችላል አንዳንዴ ይረገዝ ይችላል ገብቷል ጽንሶ ነው ፈርሶ ሊሆን ይችላል እንደ ፔሪድ አስበን ያው ብዙዎቻችን አናውቀውም ህክምናውም እንደዛ ነው የሚለው 15% የሚሆኑ ሴቶች እንደወር አበባ እየጠበቁ አርግዘው ሊሆን ላይክ ያስወርዳቸው ይችላል ይላልና አቦርሽን ሊሆን ይችላል የሚታወቀው መጀመሪያ ላይ ልክ ደም ስትሰጥ የመጀመሪያ 3 ወር ስትሄድ ደም ሰጣ በዛ ይታወቃል ከዛ ልክ እንደዚህ እንደታወቀ ቀጥታ ብዙ ጊዜ ጳውሎስ የጥቁር አንበሳ ነው የሚላኩት በደንብ ክትትል ይደረጋል ግን አሁን ችግሩ ምንድነው ብዙ ጊዜ ሴቶቹ አይሄዱ ቆይ ጋፋ ያርግ ሲሉ ሆዴ ካላበጠ 6 ወር ካልተገላበጠ አይሄዱ ኢቨን አዲስ አበባ ቁጭ ብለው ማለት ነው ለምን የሚያማክሩት ማንን ነው እናቶቻቸውን ጎረቤት ምናምን እንጂ ጤና ባለሙያ አማክሩም ቲክቶክ አለ ለምሳሌ ሶሻል ሚዲያ ማያዩ ግን ወደ ሎካሉ በጣም ይጠጋሉ ምንድነው የእናቶቻችን ነገር የመስማት ነገር አለ ጥሩ ነው አንዳንዴ ግን ደግሞ አሁን ከዘመኑ ጋር መዘመን አለብን እንደዚህ ሪስክ እንዳላት ስታቀሷ ቀደም ብሎ ልጁ ላይተርፍ ይችላል እንዳልኩ በእኛ ሀገር ህክምና ብዙም አይደለም ገብቷል አይደል በጣም አመሰግናለሁ ዶክተር ይሄ በጣም ትልቅ ነገር ነው የነገርሽን ሌላ ጊዜ ደግሞ እንደዚሁ የምታማክሪ ነገር ይኖራል ባጭሩ ግን በቂ መረጃ አግኝተዋል ብዬ አስባለሁ ታንኪዩ ጊዜስትልኝ በቃ እሺ መምህር ሰላም ዶክተሯ እንደተናገረችው ከሆነ ሾተል የሚባለው መንፈስ ልበለው እንጂ እሷም የኛ ትምህርት ስለምታዳምጥ ሾተል የሚባለው መንፈስ በደማችን ውስጥ ይጣላል ያው ምን መጣብኝ ብሎ ፋይት ይፈጥራል እና በተዘዋዋሪ መንገድ በህክምና ትሪት ቢደረግም ቅድም እንደመሰልኩላችሁ ምሳሌ ከስልኩ በፊት እንደነበረው ምሳሌ እቃ ይፈጃሉ ህጻናቶች ያስቸግራሉ ከሾተል አምልጠው እንኳን ትሪት ተደርጎላቸው ከተወለዱ በኋላ
ወይ ዘገምተኛ ወይ ደግሞ እጅግ በጣም አልምጥ የሆኑ ከባድ የሆኑ ባህሪ ያላቸው ልጆች ነው የሚወለዱት። አንደኛ በሰንበት ትምህርት ቤት አገልግሎት የምታገለግሉ እህቶቻችን ወደ ህይወታችሁ የሚመጣው ማን እንደሆነ ስለማታውቁ በሀብትም በእውቀትም በተለያየ ነገር ውስጥ ያሉ ወንዶችን ፍለጋ ወንዶችም ደግሞ ሴቶችን በዚህ ልክ ፍለጋ ከመሄድ ይልቅ ህይወቱን ማየት ይሻላል። ይሄ ሰው እግዚአብሔርን ይፈራል አይፈራም፣ ንጹህ ልብ አለው የለውም የሚለውን ማየት ይሻላል። የመጀመሪያው። ሁለተኛ ደግሞ እናንተም ሰንበት ትምህርት ቤት ስታገለግሉ ልባችሁ ንጹህ ሆኖ እያገለገላችሁ ከነበረ በትዳር ህይወታችሁ ላይ እግዚአብሔር ይከሳችኋል። ተመልከቷት እቺ ልጅ። ይሄን ሁሌ ነው የምናገረው። የትኛውም ሰንበት ተማሪ፣ የትኛውም ካህን፣ የትኛውም ሰባኪና ዲያቆን እግዚአብሔርን ባገለገለበት የንጽህና ልብ ልክ ነው እግዚአብሔር ህይወቱ ላይ ትዳሩ ላይ የሚሰጠው። አጭበርብሮት አታሎት ከሆነ ትዳሩ ላይ ይታያል፣ ህይወቱ ላይ ይታያል። ወይም ደግሞ ትዳር ባይኖርም ስራው ላይ፣ ገንዘቡ ላይ፣ ደሞዝ ላይ፣ ህይወቱ ላይ ይታያል። ሁልጊዜ መቼም ሰንበት ተማሪ አትሆኑም፣ ትወጣላችሁ፣ የራሳችሁን ህይወት ትኖራላችሁ። ከስንት አንዴ ብትመላለሱ ነው ካገባችሁ በኋላ። ስታገለግሉ መንፈስ ቅዱስ እያያችሁ እንደሆነ፣ የምታገለግሉት ታቦት እየታዘባችሁ እንደሆነ፣ አባላትም እናንተን እያዩአችሁ እንደሆነ መርሳት የለባችሁም። ነገ እግዚአብሔር የአፌን ፍሬ አይደለም የእጄን ዋጋ የስራዬን ይከፍለኛል ስትሉ በመጥፎም በጥሩም ማሰብ ያለባችሁ። እንዲህ አድርጌው ከነበረ እንዲህ ይሆንብኛል፣ እንዲህ አድርጌለት ከነበረ እንዲህ ያደርግልኛል። እግዚአብሔር እጅ በእጅ የሚከፍል እንደሆነ ራዕየ ዮሐንስ ምዕራፍ 22 ላይ ተናግሯል። እንደ ቸርነቱ ስለምንኖር ነው እንጂ ይቅር በለን ስለምንል ነው እንጂ። ስለዚህ ልበ ንጹሐን ሆናችሁ ዩኒፎርሙን ስትለብሱ በጸሎት ገና ዩኒፎርሙን ሳትለብሱት በእጃችሁ እንደይዛችሁት መጸለይ፣ እግዚአብሔር ሆይ ይህን ልብስ ለብሼ ሰው እንዳይሰናከልብኝ በዚህ ልብሴ ለኔም በረከት ለሰውም ደግሞ ስብከት ይሆንልኝ ብላችሁ ጸልያችሁ ነው መልበስ ያለባችሁ። ቀጥሎ ደግሞ አባል ሆናችሁ ሰንበት ቤት ስታገለግሉ ጊዜያችሁ መባከን ያለበት ቁም ነገር በማየት በመስማትና በመናገር ብቻ ቢሆን፣ ጉንጭ አልፋ የሆኑ ነገሮችን ልፊያ፣ አላስፈላጊ ነገሮች ላይ አለመቆየት። በቃ ወዲያውኑ ወደ ቤት መሄድ ከአገልግሎት በኋላ እዛ አለመለፋደድ፣ አላስፈላጊ የሆኑ ቃላቶች አለመነጋገር፣ ቂም አለመያያዝ። ይሄን ነው። ሌላው ሶስተኛው ሰንበት ተማሪ ሆኖ ቆራቢ ካልሆናችሁ ባትሆኑ ይሻላችኋል። ሰንበት ተማሪ ሆናችሁ በጾም በጸሎት በስግደት ጸበል በመጠመቅ በንስሐ የታጠረ ህይወት ከሌላችሁ እውነት ባታገለግሉ ይሻላል። አገልግሎቱ ይሄን ይፈልጋል። አንደኛ ጸጋ ይጨምርላችኋል፣ የአገልግሎት ጸጋችሁ። ሁለተኛ ነገር ደግሞ ስትወጡ በበረከት ነው የምትወጡት፣ ትሸለማላችሁ። እግዚአብሔር